Yes, we are scared that imprisonment and even assassination is going to happen to the leaders because it's already been done before. 2 years ago, we tried to host a rally here in Addis. Its main motto was, stop war and bring peace. So yes, we expect the worst things to happen because we are trying to hold a rally in Addis and some other cities. ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታዬ ይድረሳችሁ። ዕለቱ ግንቦት 21 ቀን 2018 ነው። እንግዲህ ዛሬ ላይ ሆነን ዕለተ ቅዳሜ ማለት ነው። ከሁለት ቀን በኋላ ሀገር አቀፍ ምርጫ አጠቃላይ ምርጫ ይካሄዳል። ግንቦት 24 ቀን ማለት ነው። ይሄ ከግንቦት 20 ቀን ጀምሮ ያለው የጽሞና ጊዜ ሆኖ የፖለቲካ ፓርቲዎች የተለያዩ መርሃ ግብሮችን ማካሄድ የማይችሉበት ነው። ግን ከዚሁ ጋር በተያያዘ ደግሞ ምንድነው እየሆነ ያለው ነገር በአጠቃላይ የሚለው በጣም በጎ ብዙ ተስፋ ሰጪ ነገሮች እንመለከታለን። ሆኖም ግን ፍራንስ 24 በተሰኘው ዓለም አቀፍ የሚዲያ ጣቢያ ላይ የተመለከትኩትና በሀገራችን አንድ የፖለቲካ ድርጅትን አነጋግሮ የሰራውን ዘገባ ከተጠቀመበት ርዕስ ጀምሮ ያለውን ነገር ስመለከት እንደው ስላስደነቀኝና አንዳንድ ደግሞ በግልጽ መውጣት ያለባቸው ነገሮች እንደው ተሸፋፍነው ከሚቀር ሐቃቁም መነጋገሩ አይሻልም ወይ ከሚል ነው። እንግዲህ ፍራንስ 24 የተጠቀመበት ርዕስ ኢትዮጵያን ኦፖዚሽን ራይዝ አላርም አሄድ ኦፍ ኢሌክሽን የሚል ርዕስ ነው የተጠቀመው። እንግዲህ የኢትዮጵያ ተቃዋሚ ፓርቲ በቅርቡ የሚካሄደውን ምርጫ ወደፊት የሚካሄደውን ምርጫ አስመልክቶ በትናንትናው ዕለት ነው ይሄንን የለቀቀው። ስጋት መኖሩን ገለጹ የሚል ነው እና ከርዕሱ ጀምሮ ስንመለከት ምርጫው ሊካሄድ እንግዲህ በዋዜማው ላይ ነው ስጋትና ትሬስ ኤንድ ኮንትሮል በሚል ነው እንግዲህ ስጋቶችና ያን የመቆጣጠር ሁኔታ በሚል ነው የኢትዮጵያ የፖለቲካ ፓርቲ እንደዚህ ያደረገ በሚለው ከኢህአፓ ጸሐፊ ጋር ያደረገው ምስጢረ ስላሴ ጋር ያደረገውን አጠር ያለ ቆይታ ነው ያደረገው። በአንድ በኩል ይህንን እንመለከታለን። ኢትዮጵያ ትልቅ ሀገር ነች። የ130 ሚሊዮን ልጆቿ ሀገር ነች። ትልቅ ሀገር ነው። በትልቅ ሀገር ላይ የተሰራ ያለ ዘገባ ነው። ወቅቱን የጠበቀ ምርጫ መካሄድ መቻል አለበት። ምርጫው የተካሄደ ነው። ምናልባት በታሪክ ለመጀመሪያ ጊዜ ሪከርድ በሆነ ሁኔታ 50.5 ሚሊዮን 50 ሚሊዮን 500 ምናምን አካባቢ ዜጎች ለምርጫ ተመዘገቡበት ነው። እንግዲህ በርካታ የፖለቲካ ፓርቲዎችም በዚህ አጋጣሚ እንግዲህ ገብተዋል፣ ለውድድሩ ገብተዋል። እነሱም በተመለከተ ወደፊት ሰፋ አድርገን ምርጫ ማለት ለምርጫ የሚወዳደሩ የፖለቲካ ፓርቲዎች ለምሳሌ ግንቦት 24 ቀን ምርጫው ተካሂዶ ምናልባት ማታ ላይ የሚገለጽ ከሆነ ውጤቱ ከግንቦት 25 ቀን ጀምሮ ባሉት ተከታታይ ቀናት ወይም ደግሞ ከዛ ቀን ጀምሮ እስከ የ5 ዓመት በትንሹ የ5 ዓመት ሂደት ይፈልጋል ነው የሚባለው የምርጫ ፖለቲካ ለመሆን። አለበለዚያ ልክ ምርጫ ሲመጣ ብቻ በሰርገኛ መጣ በርበሬ ቀንጥሱ የሚመስልባቸው ሁኔታዎች አሉ። እሱን በአጠቃላይ እንሄድበታለን። እዚህ ላይ እንግዲህ ያለው ነገር መጀመሪያ እሷን ብንመለከተው ጥሩ ነው። ምስጢረ ስላሴ የሰጠችውን እንመለከትና እዛ ላይ ሶስት በጣም መሰረታዊ ነገሮች ስላሉ፣ አንደኛው ነገር እነዚህ ሚዲያዎች የፈለጉት ነገር እንዳለ በደንብ ያሳያል። ከርዕስ አጠቃቀማቸው ጀምሮ ወዘተ የመሳሰሉት። በአዘር ሳይድ ደግሞ ለማነጋገርም አልሞከሩም። ፍራንስ 24ን ቢያነጋግር ምንም መልስ የሚሰጠው ይመስለኛል። እኔ በመንግስትን ሽፋን ልሰጠው ልከላከለት ወይም ለሌላ ነገር አይደለም። ራሱን ችሎ የሚከላከልበት ተቋም አለው፣ ምን አለው፣ አሰራሮች አሉ። ግን መውጣት ያለባቸው አንዳንድ አቆች ስላሉ እሷ ከሰጠችው አጠር ያለች ቃለ ምልልስ ጋር በተያያዘ ወይንም ሀሳብ ጋር በተያያዘ ማንሳቸው ነገሮች አሉ። መጀመሪያ እና አዳምጣት ምስጢረ ስላሴ የምትለው ነው። Yes, we are scared that imprisonment and even assassination is going to happen to the leaders because it's already been done before. 2 years ago, we tried to host a rally here in Addis. Its main motto was, stop war and bring peace. But the government detained our leaders and sent them to Awash Arba, a built-in camp, a military camp, used for an informal detention. It's like a hell in earth. I don't know if you are already familiar to it. So yes, we expect the worst things to happen because we are trying to hold a rally in Addis and some other cities. እንግዲህ እነዚህ ነገሮች በሶስት ከፍለን ብንመለከታቸው በተነሱት ሀሳቦች ላይ እና ደግሞ ፋክቱን እውነታውን ጥሬ ሐቁንም መግለጽ ስለሚያስፈልግ ማለት ነው። እንግዲህ ስጋት የለባችሁም ወይ በሚል ነው የጀመረላትም። ይሄ መሪ ጥያቄ ይባላል። አዎ ልክ ነው፣ ሰግተናል።
እስርና ኢምፕሪዝመንትና ምንድነው እሱም አሳሲኔሽን ፖለቲካዊ ግድያ ሊፈጸም ይችላል ብለን እንሰጋለን። ችግር የለም ኦኬ እንሰጋለን አንድ ነገር ነው። ቀጥሎ ከዚህ ጋራ በማያያዝ ምክንያት ተሞክሮ አለን ከዚህ በፊት ስላጋጠመ በሚል ወደ ኋላ ከ2 ዓመት በፊት አድርገነው በነበረው ሰልፍ ጠርተን ነበርና በሚል ስለታሰሩ ሰዎች የማንሳት ነገሮች አሉ። በዚህ ሰልፍ ላይ ምናልባት ከ2 ዓመት በፊት የተደረገውንም በተመለከተ ስቶፕ ዋር ብሪንግ ፒስ የሚል ነው። ጦርነት ይቁም ሰላም ይስፈን የሚል ነው ሞቷችን ወይም ደግሞ መሪ ቃላችን የሚል እዚህ ላይ አንደኛው ነገር እስርና አሳሲን ፖለቲካዊ ግድያ ሊፈጸም ይችላል ሰክተናል። ምክንያቱም በሚል ወደ ኋላ ንጽጽሩን ስንመለከት ፖለቲካዊ ግድያ አልተፈጸመባቸውም ማለት ነው። እውነቱን ለመናገር በወቅቱ ስር ተፈጽሟል። የእስሩን ዲው ፕሮሰስ ኦፍ ሎ የጠበቀ ነው ወይ ህግን መሰረታዊ ሂደት የጠበቀ ነው ወይ አይደለም ወይ ወዘተ ብዙ ነገር ማለት ይቻላል። ነገር ግን አሳሲኔሽን የሚለው ቃል ግድያ ተፈጽሞ ነበር ሊፈጸምብን ይችላል ብለን እንሰጋለን ምክንያቱም ከዚህ በፊት ተፈጽሟል በሚል ነው የተነሳው። ይህ በእንዲህ እንዳለ ግን እስኪ እውነቱን እንናገርና ስቶፕ ዋር ብሪንግ ፒስ የሚለውን መሪ ቃል ትክክል ነው። እኔ በደንብ ጉዳዩን እከታተል ስለነበረ ምናልባት የአዲስ ምንጭ ሚዲያ ማይተመልካቾች ደግሞ ብዙ መረጃዎችን ከያፓም ከሌሎችም ጋር ለማምጣት ሞክር ስለነበር በወቅቱ የሆነው ለምንድን ነው ያ ነገር የተደረገው? አንደኛ በጣም አደገኛው ነገር በወቅቱ የሆነው በአማራ ክልል ጥራይ ዱሩ እያለ ሁሉም ላሙንም ሸጦ ፍየሉንም ሸጦ ጫካ የሚገባበት አሁን ባለፉት 2 እና 3 ዓመታት እንደታየው በህዝቡ ላይ መከራና ማጥ ያመጣው የጃውሳ ስብስብ መከራ እያሳየው ስለነበረ ህዝቡን ይሄን ደግሞ የምናውቀው ስለሆነ ማለት ነው። አመራሩ ገብቷል። አሁን አብዛኛው አይደል እንደምናውቀው ትልቆቹ እነ ኮሎኔል ፋንታው ማባኩ ገብቷል። እነ ካፕቴን ማስረሻ ሰጤ ገብተዋል። ረዳት ፕሮፌሰር እያሱ ገብተዋል። 1 እና 2 የሚባል ነው እጅግ በጣም ከፍተኛ አመራሮች ገብተዋል። አሁን በቅርብ ጊዜ የሆኑትን ጨምሮ አሁንም በሂደት ላይ ያሉ አሉ። ተጨባጩ መሬት ላይ ያለው ነገር እንደዛ ስለሆነ ያ በሆነበት ሁኔታ ጫካ ውስጥ የሚገላበጥ ኃይል ነቅሎ ገብቶ በዝርፊያና ምናይ በነበረበት ሁኔታ በወቅቱ ኢህአፓ የጠራው ሰልፍ ምን የሚል ነበረ? መከላከያ ሰራዊት በአስቸኳይ ከአማራ ክልል ተጠራርጎ ይውጣ፣ በካምፕ ይሰብሰብ አለ። አንዲትም ቦታ ላይ ጫካ ውስጥ ስላለው ጽንፈኛ ኃይል ሳይገልጽ ማለት አዲስ ምንጭ ላይ በደንብ የተሰራበት ጉዳይ ስለሆነ ማለት እና ሰልፍ ደግሞ ጠርተናል በቃ የሚል ነገር መጣ። ሰልፉን በተመለከተ ሰልፍ የሚጠራበት አግባብ አለ። ፖሊስ ይመደባል። ሰልፍ በሚጠራበት ጊዜ በአግባቡ ሰልፉ እንዲጠብቅ ማለት ነው። እነዚህ መቼስ እነዚህ ቴክኒካል ነገሮች ናቸው። ሰልፍ በሚጠራበት ጊዜ ምን ዓላማዎች ይዞ እንደሚነሳ ምን ያህል ሰው ሊመጣ እንደሚችል በሰልፉ ላይ የሚጠቀምባቸውን መሪ ቃሎች ወይም የመሳሰሉትን ነገሮችና አጠቃላይ ነገሮችን አስገብተውን ብሎ ፖሊስ ያንን ኃይል የሚመጣውን ሰልፍ መጠበቅ ይችላለሁ ሃንድል ማድረግ ይችላለሁ ብሎ ሲል ወይል ቀጥል ሲጓ ሄድ ይለዋል ማለት ነው። መፍቀድ ያለ መፍቀድ ጉዳይ ሳይሆን አቅሙን አይቶ በዛ ላይ ደግሞ ሰልፍ ተደርጓል ሌላ ጉዳይ አለ የለም የሚሉን አይቶ ብዙ ነገሮች ተገምግመው ይደረጋል። ነገር ግን የኢህአፓ ዓላማ በወቅቱ የነበረው መከላከያ ካምፕ ይግባ፣ ሀገር የሚጠብቅ በህግ አግባብ በአዋጅ የተቋቋመ መከላከያ ሰራዊት ህይወቱን ገብሮ በተንቀሳቀሰባቸው አካባቢዎች በሙሉ በአማራ ክልል ማዳበሪያ እንኳን የእህል ማዳበሪያ እንኳን የአፈር ማዳበሪያ እንኳን እየታጀበ ነበር አይደል እንዴ ሲሄድ የነበረው። እውነት ለምናይ ሁሉ ነገር በጣም አስቸጋሪ ነው። የመንገድ ስራ በመከላከያ የታጀበ ማዳበሪያ እንደዛ የተደረገ ነዳጅ ከዚህ ሲሄድ እየታጀበ እሱን መንገድ ላይ እየጠለፉ እየዘረፉ በረከስ ባለ ዋጋ እየሸጡ ይሄው ማዳበሪያ በረካሽ አቀረብልህ የሚል ጃውሳው አስነዋሪ ነገር በነበረ ሁኔታ ይሄ በጣም ትክክል ያልሆነ ነገር ስለነበር መከላከያ ካምፑ በጫካ ያለው በሌላ አባባል ምን መፈንቅለ መንግስት ማለት መከላከያ ተጠራርጎ ህግ ለማስከበር ነው ሄዶ በአዋጅ መሰረት ያንን ስራ የሰራው። ጥሪ ተደርጎለት ግብዣ ተደርጎለት ነው የገባው። የክልሉ መንግስት ካቅም በላይ ሆኖብናል ባካቸው አጉዙም ብሎ ፌደራል መንግስትን የተደረገ ነገር ነው። መከላከያ የሀገር ሉዓላዊነት ነው የሚጠብቀው ድንበር መጠበቅ ነው የሚለው ዘልማዳ አባባል ዝም ብሎ ኢትዮጵያን ዙሪያን ከቦ ቁጭ ይላል ማለት አይደለም። ለሰላም ነው። ለምሳሌ እኮ የአርሶ አደሩን ሰብል ይሰበስባል፣ ብዙ ነገር መንገድ ይሰራል፣ የጤና ኬላዎች ይሰራል፣ ከደሞዝም እያዋጣ ምንም እያለ ብዙ ስራ ነው የሚሰራው። አይ በአዋጅ የተቋቋመበት አይደለም ልንል ነው እንደሄን ድንበር መጠበቅ ብቻ ነው ስራ ስለ ለምንድን ነው የአርሶ አደሩን ሰብል ሲሰበስብ ማናደርገው? እና ብዙ ነገሮች ይደረጋሉ በአዋጅ መሰረት ያደርጋል። ያ ነበረ ምክንያቱ። ያንን አደገኛ ጥሪ መደረግ ስለዚህ አንድም ቦታ ላይ ጫካ ስላለው ኃይል ማንሳት ሳይፈለግ በቃ ይግባ ካምፕ ይግባ እነዛ እንደፈለጋቸው
ይንፈራጠጡ ይዝረፉት ህዝቡን ተብሎ ስለነበረ አይ እንዴት እንደዛማ እንዴት ሊሆን ይችላል ይሄ በአዋጅ የተቋቋመ ነው የሚል ነው። ይሄ ነው ሆኖ የነበረው። እንግዲህ የመጀመሪያው ሰክተናል፣ ፖለቲካዊ ግድያ ሊፈጸም ይችላል፣ እስር ሊፈጸም ይችላል እና ወዘተ ከተባለ በኋላ ሁለተኛው ደግሞ እንደው ጦርነት ይቁም ስቶፕ ዋር ብሪንግ ፒስ የሚል ብቻ አይነት እንደው ለስላሴ ወተቴዋ የማስመሰል ነገር ስላለ አልነበረም። እንደው ጦርነት ይቁም ሲባል እኮ ጦርነት በሁሉም ወገን ነው የሚቆመው። ጦርነት እኮ እንደ ቴኒስ ቴብል በሉት። ቴኒስ ቴብል አንድ ሰው ከዚህ ይመታል፣ በዛኛው በኩል ያለው ይመታል፣ አለዛ በዚህ በኩል ስትመታው በዛ ሄዶ ቀረ ማለት ነው። ሰላም የሚመጣው ስቶፕ ዋር ብሪንግ ፒስ የምትለው በሁለቱም ወገን ሲሆን ጫካ ያለውንም ኃይል ቢለውት ቢሆን ኖሮ በጣም ደስተኞች ነበር። ትክክል ነው። ጫካ ያለውንም የሚገላበጠውን ጃውሳውንም አቁም፣ ጦርነት አቁም፣ ወደየቤት ግባ፣ ሰላም ይምጣ፣ ሰላም ይስፈን፣ ጦርነት አቁም ብለውት ቢሆን ኖሮ ትክክል ነው። አለበለዚያ አንተ ካምፕ ግባና እጅህ ታሰር፣ ያውም ደግሞ ተነጣይ ክፍሎች አንዳንድ ሬጅመንቶችና የመሳሰሉት በዚህ በአማራ ክልል አንዳንድ አካባቢዎች ላይ ጥቂት ኃይል ህዝቡን ሊጠብቁ ከሌባ ከወንበዴ ከምን ሊጠብቀው በወገኔ መሃል ነኝ ብሎ ባለበት ሁኔታ ጥሩምባ እየተነፋ ተከቦ ብዙ አደጋ አጋጥሞታል። ነቅሎ 2000-3000 እዛ ውሪ ከቦ አስረክቦ እንዴት ተደረገ? ምክንያቱም ህዝቡ ላይ ሊተኩስ አይችልም፣ ያልተመጣጠነ በሆነ ሁኔታ ማለት ነው። ይህ በተጨባጭ በሆነበት ሁኔታ ካምፕ ግባና በነገራችን ላይ እኮ ጁንታው የፈጸመውን ነገር ነው ሰሜን እዝ ላይ ልክ ይሄ ነገር ሲያጋጥም በተነጣይ ክፍሎች ላይ ተፈጸመ። ይሄ የሚታወቅ ነገር ነው። በኋላ ላይ ምርኮኛ ምናምን እየተባለ ሲያሰቃያቸው ምናምን ተመልክተናል። ጦርነት ካለ ሰው ይማረካል፣ ሞት አለ፣ መቁሰል አለ። ምን የሚጠበቅ ምንም ታሪክ የለውም፣ ምንም ችግር የለውም። አሁን በግጭቱ ወቅትም በሁሉም ወገን አንዱ ሌላውን ሊማርክ ይችላል፣ አንዱ ሌላውን ሊገል ይችላል። ተፈጥሯዊ ነገር ነው። የጦርነት ተፈጥሮ እንደዛ ስለሆነ ማለት ነው። ነገር ግን በወቅቱ ያ ነገር ሆኖ እና እውነቱን ማወቅ ያስፈልጋል። እንደው ዝም ብሎ ሰላም ይስፈን ጦርነት ይቁም ስላልን ነው ይሄን ስለጠራን ነው ወደ አዋሽ አርባ ሄደው ምናምን የሚለውን ስተት አለበት ለማለት ነው። ሬዲንግ ፋላሲ የሚባላል። ልክ አንድን ሰው ሄደህ ታምታታዋለህ። 100 ብር አላበደርከውም ትሄድና ግን ባለፈው ካበደርኩህ ምንም ያበደርከው ነገር የለም ባለፈው ካበደርኩህ 300 ብር ላይ እስኪ 100 ብሩን አሁን ስጠኝ ስትለው ይምታታበታል ሰው። ሬዲንግ ፋላሲ የለም እኮ ማለት ኦኬ ብሎ እንዲል ማለት ነው። እና በተሳሳተ ሁኔታ ሰላም እንዲ በማለታችን የሚለው ነገር እንደዛ ስለሆነ አልነበረም። ነገር ግን ያ በመሆኑም እስሩ ማጋጠም ነበረበት ወይ አዋሽ መከር ነበረበት ወይ እና ሌሎች ደግሞ ከዛ ጋር ከስሩ ጋር ተያዙ የደረሱ ጉዳቶች ካሉና የመሳሰሉ ነገሮች ካሉ እንደዛ ትክክል ነው ያልፋል። ያንኔ የመበየን ፍላጎቱም አላማውም ምክንያቱም የለኝም። ግን ሀቁ ይሄንን ይመስላል። ይሄ ከተባለ በኋላ ሶስተኛው ነገር ደግሞ ከባድ ነገር ይመጣል ብለን የከፋ ነገር ይመጣል ከዛም ብለን እናስባለን ካለች በኋላ ምክንያቱም አዲስ አበባን ጨምሮ በተለያዩ ቦታዎች ላይ ህዝባዊ ሰልፍ ልናደርግ ስላሰብን የሚል ነው። ህዝባዊ ሰልፍ ማድረግ የተቃውሞ ሰልፍ መጥራት ምን ማለት ዲሞክራሲያዊ መብት ነው። እውነት ለመናገር ለዚህ መዋደቅ እፈልጋለሁ ብለን መብታቸው ነው በሐሳብ ማለት ነው። ነገር ግን በወቅቱ የነበረው ነገር ያኔ ከ2 ዓመት በፊት የተደረገው ዲሞክራሲያዊና ሐሳብ በነጻነት የመግለጽ ነገር ነው ወይ? ደባ አልነበረበትም ወይ? ልክ ቀደም ሲል እንዳለው መከላከያው ተጠራርጎ ካምፕ ይግባ ከሚለው ጀምሮ ሰልፉ ተጠርቶ በነበረበት ሁኔታ እና በመንግስት በኩል አንዳንድ ምላሽ የሰጠ ባለበት ሁኔታ ፈቀደም አልፈቀደም አይቀርም ያዙ ሊቀቁ የሚባል በቲክቶክም በምን ሲለቀቅ ነበር። አመራሮች ምን በጣም በሚገርም ሁኔታ ማለት እንተያያታለን የሚባል ነገር ነበር። ዲሞክራሲ ማለት እንደዛ አይደል። ስርዓት አልበኝነት ማለት አይደለም። በስርዓትና በአግባብ ነው መሆን መቻል ያለበት። ይሄንንም እያልን በመንግስት በኩል ደግሞ ማመቻቸት መቻል አለበት። ወጥተው ሀሳባቸውን መግለጽ መቻል አለባቸው። ግን ጽድት ያለ ጥርት ያለ መሆን መቻል አለበት። ጉራማይሌ የሆነ ነገር መሆን የለበት። ጽድት ብሎ ከሄደ በኋላ በአግባቡ አላማው ታውቆ እንቅስቃሴ ታውቆ ዲሞክራሲውን ለማሳደግ ፖለቲካውን ለማሳደግ እና እውነትም ደግሞ ይህ የሚደረገው ሰላማዊ ተጋድሎ ሀገርን ከፍ ለማድረግ መሆኑ ግልጽ እስከሆነ ድረስ ሁሉም ነቅሎ ይወጣል፣ አብሮ ይሰለፋል ምናምን ይላል። ነገር ግን እርስ በርሱ ስጋን በኩበት ጠበሱ አይነት ነገር ሲሆን ትንሽ አስቸጋሪ ይሆናልና እንግዲህ በሶስተኛ ላይ ደግሞ አዎ ከዚህ ባሰ ነገር ይመጣል ብለን ነው የምንጠብቀው። በተለያዩ ቦታዎች ላይ ልንጠራ ነው ተብሏል። የዛን ጊዜ የነበረውን አሁን ያልጠራ ነገር የመድገም ሐሳብ አለ እንደማለት ወይንም ደግሞ ከምርጫ ውጡ የሚል ጫና እንደነበር እናስታውሳለን። አይ ከምርጫ አንወጣም በሚል እንደውም መጋቢ ብሉይ ዶክተር አብርሃም ሃይማኖት ሲገልጹ ተመልክቻለሁኝ። ከማን ጋር በነበራቸው ነው? ከመሳይ ጋር በነበራቸው ቆይታ ላይ ማለት ነው። ያ ነገር በጣም እንዳስቆጫቸው እረዳለሁ። እዛ አካባቢ ያለውን ግርግር እንዲፈጠር የሚፈልገውን ትተኖተናል፣ ቦይኮት አድርገናል፣ አቋርጠናል ምርጫውን እንዲባል ይፈልጉ ለነበሩት በጣም ወሽመጥ የቆረጠ ነገር ሆኖ ነበረ።
ያ ካልሆነ በተለያየ ቦታ መጥራታችን ስለማይቀር የባሰ የከፋ ነገር ይመጣል ብለን እንጠብቃለን የሚል በኔጌቲቭ ነገር ላይ ተሞላ ማለት። መጀመሪያ ዲሞክራሲያዊ በሆነ መንገድ ህጋዊ በሆነ መንገድ ጥያቄውን ማቅረብ ያኔ ቀርቦ የነበረበትና ዓላማው ብሪንግ ፒስ ስቶፕ ዋር አልነበር። ስሙ እንደዛ ይላል፣ ጥሪዎቹና መግለጫዎቹ ግን እንደዛ አልነበር። እኔ በጣም ማከብራቸው መወዳቸው ሰዎች ናቸው የኢህአፓ አመራሮች። ቀደም ሲል የገለጽኳቸውን አመራጭም ሊቀመንበሩን ምክትሉም ሌሎቹም ማለት ያውቃሉ። ሚዲያ ላይ ነው እንደዚህ የሚገልጸው። በፊት ትክክል አይደለም ብዬ ነው በወቅቱ የሞገትኩት ይሄን ጉዳይ ማለት መከላከያ ይግባ ተጠራርጎ ይግባ ይሰብሰባ አንድ ቦታ ልክ እንደው በሚያሳዝን ሁኔታ ማለት ያኛው ግን ይፈንጭ ሲባል ነው ይሄማ በምንም መልኩ ስና አመክኖ አይሆንም ትክክል አይደለም ብለን ተሟግተንበታል በዚህ ጉዳይ። አሁንም ያንኑ ነው ደግሞ ለማለት ያክል ዲሞክራሲያዊ መብቶቻቸው ፖለቲካዊ መብቶቻቸውን የመሳሰሉ ነገሮች እንዳልኩት በሐሳብ እንሟገትላቸዋለን፣ ከጎናቸው እንቆማለን። ምናልባት ኢህአፓን በአዲስ ምንጭ ደረጃ ኢህአፓን አመራሮችንም እና የመሳሰሉንም በስፋት ስናቀርብ ነበር። ትክክል እስከተነበረበት ስህተት የሆነ ቦታ ሲሆን ደግሞ ስህተቱን ስህተት ነው እንለዋለን ማለት ነውና ይሄንን ለመግለጽ ያክል ነው። ክቡራትና ክቡራን በሌላ መርሃ ግብር ተመልሰን እንመጣለን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር በሙሉ ይሁን። የአዲስ ምንጭ የምንጊዜም መልእክት ነው። ሰላም